የዕለቱ ወንጌል በክፍለ ቅዳሴው ውስጥ የተካተተው የዮሐንስ ወንጌል ምዕራፍ 15 ከተራ ቁጥር 17 እስከ ፍጻሜው ያለው ሲሆን መነሻ ርዕስ የምናደርገው እመሂ ዓለም ጸላአክሙ አይምሩ ከመ ኪያየ ቀደመ ጸሊአ። ወደ አማርኛ ሲተረጎም ዓለም ቢጠላችሁ ከእናንተ አስቀድሞ እኔን እንደጠላኝ እወቁ ይላል። ዓለም ቢጠላችሁ ከእናንተ በፊት አስቀድሞ እኔን እንደጠላኝ እወቁ የሚለውን ኃይለ ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረ ለደቀ መዛሙርቱ ለሐዋርያት ነው። ይህ የመጽሐፍ ቅዱስ ክፍል ወይም በክፍለ ቅዳሴው ውስጥ የተነበበው ወንጌል ሦስት ክፍለ ሐሳቦችን የያዘ ነው። የመጀመሪያው ንዑስ ሐሳብ ትእዛዝ ነው። የመጀመሪያው ንዑስ ሐሳብ ትእዛዝ ነው። እሱን ወዘንተ አዘዝኩክሙ ከመ ትፋቀሩ በበይናቲክሙ፣ እርስ በርሳችሁ ትዋደዱ ዘንድ አዝዛችኋለሁ በማለት የመጀመሪያው ንዑስ ክፍል ትእዛዝ ነው የሚያመለክተው። እርስ በርሳቸው እንዲዋደዱ የመጀመሪያውን ትእዛዝ በዚህ ክፍል አዘዛቸው። አስፈላጊውና ወሳኙ ለተላኩበት ዓላማ ለተሰማሩበት የሥራ ዘርፍ ሁሉ ውጤታማ የሚያደርግ ግብ እንዲመቱ የሚያደርግ እርስ በርስ መዋደድና መግባባት እንደሆነ ሲያስረዳ በትእዛዝ መልክ ይህንን አዘዛቸው። እንግዲህ በዓለማችን ላይ የምናየው እርስ በርስ መዋደድ ምን ያህል ጥያቄ ውስጥ ወድቋል? እርስ በርስ መግባባት ምን ያህል ጥያቄ ውስጥ ወድቋል? በየሥራ ዘርፉ፣ በየሥራ መስኮች፣ በየማህበረሰቡ እርስ በርስ መዋደድ አለ ወይ የሚለው ጥያቄ ውስጥ ወድቋል። ከመዋደድ ይልቅ መሸነጋገል፣ ከመዋደድ ከመግባባት ይልቅ መፈራረጅ፣ ከመዋደድ ከመግባባት ይልቅ መወነጃጀል፣ መሸነጋገል፣ መደባባት በዓለም ላይ ሰፍሮ ያለው በተቃራኒው ይሄ ነው። ክርስቶስ የመጀመሪያው ትእዛዝ ግን ያዘዛቸው እርስ በርሳችሁ እንድትዋደዱ አዝዛችኋለሁ የሚለው ነበር። ዛሬ ዓለም በተቃራኒ ነው እየሰራች ያለው ከላይ እስከታች በሁሉም የሥራ ዘርፍ። ሁለተኛው ንዑስ ክፍል ደግሞ ዓለም ቢጠላችሁ ከእናንተ አስቀድሞ እኔን እንደጠላኝ እወቁ። ሶበሰ እምዓለም እማፍቀረክሙ ዓለም እስመ ዓለም ያፈቅርልያሁ። ከዓለም ብትሆኑስ ኑሮ ዓለም ይወዳችሁ ነበር። አላ አነ ኀረይኩክሙ እስመ ይጸልአክሙ ዓለም። ነገር ግን እኔ ከዓለም መረጥኋችሁ። ስለዚህ ከዓለም ስላይደላችሁ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም። አልቦ ግብር ዘያእቲ ለእግዚኡ ወኢ ሐዋርያ እንዘፈነወ። ባሪያ ከጌታው አይበልጥም፣ ሐዋርያም ከላከው አይበልጥም። ጌታም ሊዮኔም ከጌታው አይበልጥም፣ መምህርም ደቀ መዝሙርም ከመምህሩ አይበልጥም። ስለዚህ ይህን የነገርኋችሁን ቃል አስቡ አለና ሁለተኛው ማሳሰቢያ ነው። ሁለተኛው ማስጠንቀቂያነትን የያዘ በውስጡ ማሳሰቢያ ነው። ዓለም ቢጠላችሁ ከእናንተ አስቀድሞ እኔን እንደጠላኝ እወቁ አለ። አባቱን የጠላ ልጁን ይጠላል፣ ልጁን የጠላ አባቱን ይጠላል። ዓለም ይህን ነው እያመለከተች ያለችው። የሥራ ባልደረባውን የጠላ ሌላውን ባልደረባውን ይጠላል። አንዱ ከማይወደው ሰው ጋር ቁሞ ምንም የማያገናኛቸው ነገር ግን ከማይወደው ሰው ጋር ቁሞ ሲያየው በዓይነ ቁራኛ ይመለከተዋል። በዓይነ ቁራኛ፣ በክፉ እይታ በዓይነ ቁራኛ ይመለከተዋል። የተጣላ ከአንደኛው አካል ጋር ነው። ነገር ግን ሌላውንም አብሮ ቁሞ ሲያይ ስለ እኔ እያወራ ነው፣ እኔን እየተቸ ነው፣ እኔን እየገመገመ ነው። ፈገግታን ሲታይ በእኔ ላይ እያሽሟጠጠ ነው፣ በእኔ ላይ ሙድ ይዟል። ዓለም ይህን ነው የምትሰራው። ግን የተጣላ ከአንዱ ጋር ነው። አብሮ የቆመው ሁሉ ጠላት መስሎ ይታያል። አብሮ የወለው ሁሉ ጠላት መስሎ ይታያል። እና ዓለም ይህን ትመስላለች። ዓለም ቢጠላችሁ ከኔ አስቀድሞ
ከእናንተ አስቀድሞ እኔን እንደጠላኝ እወቁ አለ። ክርስቶስ አባታችን ዓለም ጠልተዋለች። ደቀ መዛሙርቱን መጥላታቸው ቢጠሉ ይሄ አይደንቅም። የዓለም ፈጣሪ ክርስቶስ በፍጥሮቹ ተጠልቷል። ፍጥረቶቹ ቢጠሉ ይሄ አይደንቅም፣ የማይደንቅ ነገር ነው። መምህራቸው ኢየሱስ ክርስቶስን ጠልተውታል። ደቀ መዛሙርቱ ቢጠሉ አይደንቅም። መምህሩን የጠላ ደቀ መዛሙርቱን በዚያ መንገድ ይመለከተዋል። በዚህ ላይ ነው ዓለም እያተኮረች ያለችው። የተጣላ ከመምህሩ ጋር ነው ደቀ መዛሙርቱን በዓይነ ቁራኛ መመልከት፣ ደቀ መዛሙርቱንም በክፉ እይታ ማየት እና ክርስቶስ የተናገረው ማሳሰቢያም ይሄ ነው። ዓለም ቢጠላችሁ ከእናንተ አስቀድሞ እኔን እንደጠላኝ እወቁ እያለ የተናገረው። ከዛ ምን አለ? ሶበሰ እምዓለም እምአፍቀረክሙ ዓለም፣ ከዓለም ብትሆኑ ዓለም የራሱ የሆነውን ይወድ ነበረ። ነገር ግን እኔ ከዓለም ለይቼ መረጥኋችሁ። ስለዚህ ከዓለም ስላይደላችሁ ዓለም ይጠላችኋል አለ። ይህኛውን እንየው ነው እስክፍሩን ደግሞ ይሄ ዓለም የራሱ የሆነውን ይወድ ነበር። ሌባ ሌባውን ይወዳል፣ ወንበዴ ወንበዴውን ይወዳል፣ ቀጣፊ ቀጣፊውን ይወዳል፣ መሰሉን ይወዳል። ዓለም የምትጠላውን ከዓለም ውጭ የሆነው ይወዳል። ዓለም የምትወደው ደግሞ ከዓለም ውጭ የሆነው ይጠላል። ይህ ግድ ነው። ሌባ ሌባውን ቅድም እንደገለጽሁላችሁ፣ ወንበዴ ወንበዴውን፣ ቀጣፊ ቀጣፊውን ማቅረብ፣ ሌላውን መጥላት፣ ይህ የተለመደ የዓለም ጸባይ ነው። ነቢዩ ዳዊት ምን አለ? ወአማጺኒ ይትባረክ፣ አመፀኛ በባልደረባው በባልንጀራው ይወደሳል፣ ይሞገሳል፣ ይካዳል አለ ነቢዩ ዳዊት። ሌባ ሌባውን የሚያመሰግነውን፣ ወንበዴ ወንበዴውን፣ ቀጣፊ ቀጣፊውን የሚያመሰግነውን ነው። አመፀኛው ወንበደኛው በባልንጀራው በባልደረባው ይመሰገናል አለ። አጥር ጥሶ ግንብ አፍርሶ ውሻ ሳይጮህበት ባለቤት ሳይነቃበት ዘርፎ ሰርቆ ሂዶ ሲያበላው ሲያጠጣው አንተ ብራቮ ጎርባሳ እናት ትውለድ መልሳ መልሳ ብሎ ያመሰግናል አለ ባለ ተርጓሚው። በነቢዩ ዳዊት ላይ ተርጓሚው እንዲህ ብሎ አስቀመጠው። እናት ትውለድ መልሳ መልሳ ብሎ አለ። ያወድሰዋል፣ ያሞግሰዋል። ነገር ግን ስራው አሳፋሪና የሚያስጠላ ነው። የማይወደድ ነበር ድርጊቱ። በባልደረቦቹ ግን ተመሰገነ። መንፈሳዊያኑ ሃይማኖት የማትወደው መንፈሳዊው ነገር የማይወደውን ሌባው ቀጣፊው ደግሞ ያወድሰዋል፣ ያመሰግነዋል። በተቃራኒው ይህ ስርቆ የሚጠላ የሚያሳፍር ነበር። ለሌሎቹ ግን እንደ ጥሩ ጎን ታይቶ ወደሱት፣ አመሰገኑት። ስርቆ የውሻ ስራ ነበር የሚሉት አባቶቻችን። ስርቆ የውሻ ስራ ነው ይሉታል። ያውም ስርዓት የሌለው ውሻ፣ ጌታው ቀጥቶ ስርዓት አስይዞ ያላሳደገው ውሻ የውሻ ስራ ነው ይባላል። ጌታው ስርዓት ያሳዘው ውሻ ግን የተቀመጠውን አይነካም፣ ያውም ይጠብቃል። ስራውም ይሄ ስለሆነ የጥበቃ ስራ ስለሆነ ውሻ ይጠብቃል። እና የውሻ ስራ ነው የሚሉትን ሌሎቹ ደግሞ አወደሱበት። ሰውየውን የአህያ ሌባ ነበር አሉ። ስራው በአህያ ስርቆ ላይ እየተሰማራ ነው። ገበያ ላይ ይወጣና አርሶ አደሩ ጭኖ ሂዶ ምርቱን ገበያ ላይ አህያውን አስሮ ከዛፍ ጋር ወደ ግብይቱ ሲዞር ቀረብ ይልና ፈቶ በአህያውን ጭነት ጭኖ የራሱ አስመስሎ ይዞ የመሄድ የስርቆ ልምድ ነበረው አሉ። ከዚያ አንድ ቀን ገጠመ ይሆነና ፈቶ ጭኖ ዞ ሲሄድ ወዲያውን ወገበያው ላይ ተያዛሉ። ከዚያ ሁሉም የገበያ ሕዝብ ከቦ አጅቦ ይህን ያየህ ተቀጣ፣ ይህን ያየህ ተቀጣ እያለው ዞ ሲጓዙ ወደ ጸጥታ ኃይል ይዘውት ደረሱ አሉ። እዛ ላይ ጸጥታ ኃይል ሲደርስ ለመጀመሪያ ጊዜ በቦክስም በምንም እየጎሰሙ እየመቱ ይዘውት ሂደዋል። ከጸጥታ ኃይል ሲደርስ ግን ወደ ሕግ ቀርቧልና አጨበጨበ። የደስታ ስሜት አሉ። እንግዲህ ያለበት የውርደት ስራ ነው፣ አሳፋሪ ስራ ነው። ነገር ግን አጨበጨባሉ። እንደ ዛሬ ደስታ ተሰምቶኝ አያውቅም አላሉ። ምንድን ነው ይሄ ሰው ሲሉት አሉ። የሚገርማችሁ የተዳርኩ ጊዜ እንዲህ አይነት አጃቢ እንዲህ አይነት ድምቀት አላገኘሁም። የዛሬው ድምቀት የዛሬው ጀባ የተለየ ነው አለ ይባላል። እና ሰው ይሉኝታውን ከተወ ስራ ብሎ ከያዘው አሳፋሪው ስራ ሁሉም ያስሞግስ መስሎ ይታያል።
እና ሌባውን እና አንተ ግራጎ ጎርማሳ እናቱ ትውለድ መልሳ መልሳ ብለው ያመሰግኑታል ባልደረባዎቹ አለና ነቢዩ ዳዊት ወአማጺ ይትባረክ፣ አመፀኛ በደለኛ ሌባ ወንበዴ በባልደረቦቹ ይወደሳል ይሞገሳል እያለ ይለዋል። እዚህ ላይ ደግሞ ባለ ወንጀሉ ክርስቶስ ምንድን ነው ያለው? እስመ ዓለም ያፈቅር ሊአሁ፣ ዓለም የራሱ የሆነውን ይወዳል። ሌባውን ይወዳል። ሌባውን ይወዳል። ቀጣፊውን ይወዳል እያለ በወንጀሉ ላይ እንዲህ አመሰጠረው፣ እንዲህ አስቀመጠው። ከዛ ባሪያ ከጌታው አይበልጥም፣ መምህርም ደቀ መዝሙሩም ከመምህሩ አይበልጥም፣ ሐዋርያ ከላከው አይበልጥም እያለ መጨረሻው ላይ ይህን የነገርኋችሁ ቃል አስቡ አለ። እውነት ነው። ክርስቶስ 6666 ጊዜ ተገርፏል። ታዲያ ዓለም መከራ ብታደርስ፣ ዓለም ብትገርፍ፣ ግርፋት ብታመጣ ምን ይደንቃል? ምን ይደንቃል? ለክርስቶስ እኮ አንበልጥም። ለክርስቶስ እንበልጣለን። ክርስቶስ ተሰቅሏል። ዓለም በብዙ ነገሮች ብትሰቅል፣ በነገር በችግር በመከራ በብዙ ችግሮች ብትሰቅል ምን ይደንቃል? ክርስቶስ ተሰቅሏላ። ክርስቶስ አንበልጥም። ዓለም ብታቆስል ብታደማ ደም ብታፈስ ምን ይደንቃል? ክርስቶስ ደምቷል። ደሙን አፍስሷል። ስጋውን ቆርሷል። ምን ይደንቃል? ክርስቶስ ንጹሕ የባህርይ አምላክ፣ ክርስቶስ ክብር የሚገባው አምላክ ምራቅ ተተፍቶበታል። ታዲያ ብዙ ምራቆች ቢተፉ ምን ይደንቃል? ለክርስቶስ አንበልጥምና፣ ክርስቶስ አንበልጥምና። ይህ ነው እየተናገረ ሄደው። ከዛ ሶስተኛው ክፍል የማጽናኛና የተስፋ መልእክት ነው። ሶስተኛው የማጽናኛና ተስፋን የሚያስጨብጥ መልእክት ምን አለ? ወሶበ መጻ ጰራቅሊጦስ ዘአነ እፌኑ እምኀበ አብ ውእቱ መንፈሰ ጽድቅ እምኀበ አብ ዘመጻ ውእቱ ሰማዕትየ ወአንትሙሂ ሰማዕትየ አለ። የመጨረሻውን ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ የእውነት መንፈስ ነው። እርሱ ከአብ የወጣ የእውነት መንፈስ ነው። እርሱ ስለ እኔ ሥራ ይመሰክራል፣ እናንተም ምስክሮቼ ናችሁ አለና ይህን ተስፋና ይህን መጽናኛ ይህን ተስፋ አስጨበጠ። የሦስተኛው ንዑስ ክፍል ይህን ያመለክታል። በዚህ የሚገለጽ ነው። አጽናኝ አለው። በግዕዙ ደግሞ ምን አለው? ወሶበ መጻ ጰራቅሊጦስ ዘአነ እፌኑ ለክሙ መንፈሰ ጽድቅ፣ አጽናኝ መንፈስ ቅዱስ አለው። ጰራቅሊጦስ የሚለው ብዙ ግንኙነት አደረገና እንግዲህ ደግሞ አለው ስለ አገናኘን ምንም እንኳ ወቅቱ ቢሆንም፣ ስለዚህ አጽናኝ አለው። ጰራቅሊጦስ የሚለው 6 ትርጉሞች አሉት። ብዙ ጊዜ እለዋለሁ ስላጋጠመን ዛሬም እንግለጸው ደግመን። ጰራቅሊጦስ ማለት ከግዕዙ መንፈሰ ጽድቅ ወደ አማርኛ ሲተረጎም ደግሞ የእውነት መንፈስ፣ ሐሰተኛ መንፈስ አለና የእውነት መንፈስ የሚል ነው። ከዚህ 5ቱን ትርጉሞችን ባጭሩ ስናያቸው ጰራቅሊጦስ ማለት መጽንዒ፣ መንጽሒ፣ ናዛዚ፣ ከሳቲ፣ መስተፍስሒ፣ መስተስርዒ የሚል 5 ትርጉሞች አሉት። እነዚህን በእያንዳንዱ አጠር አድርገን እንያቸው። መጽንዒ ማለት የሚያጸና ጽኑ የሚያደርግ የሚል ትርጉም ነው የሚሰጠው። በጽኑ የሚያጸና፣ በትዳር የሚያጸና፣ በተክሊል የሚያጸና፣ በሥጋ ወደሙ በቁርባን የሚያጸና ነው። በሥጋ ወደሙ በተክሊል የሚያጸና እሱ ነው። በቁርባን በተክሊል የሚያጸና እሱ ነው። በሚገባ ሆኖ ሕግ ጠብቆ ስርዓቱን አክብሮ ያልገባበት ሰው በቁርባን መጽናት አይችልም። በተክሊል መጽናት አይችልም። ዛሬ እንደ ፋሽን ሆኗል። በተክሊል ማግባት ፋሽን ሆኗል። በበረከት ፋንታ መርገምን መቀበል ነው። ይሄ ከሆነ ያ ትዳር ሊባረክም አይችልም። በሳምንቱ ፍርድ ቤት ላይ ነው። ቤቱ በጭቅጭቅ በውዝግብ ይሞላል። በሳምንቱ ዘላቂነት አይኖረው። ይህን ነው ላሳስብ የሚገባው። ለተክሊል የተገባ ንጽሕና ድንግልና ያስፈልገዋል። ብዙ ጊዜ ፍርድ ቤቱ
በፍቼ የሚጥለቀለቀው በተጋቢዎች የሚጥለቀለቀው ለዚህ ነው። መጀመሪያው ስራ ለአማራ ነው፣ መጨረሻው ማያምረው። ስለዚህ አማራጭ ቁርባን አለ። ለዚህ አልበቃ በቁርባን እኮ ያን የምትፈልገውን ማግኘት ይቻላል። ግዴታ ከተክሊሉ ጋር ግብ ምን አስገጠመ? ምን አስፈለገ? እና በዚህ የሚያጸና ይህ መንፈስ ቅዱስ ነው ተዘጋጅቶ በሚገባ ሆኖ ለተክሊል ሲቀርቡ። ሌላው በጾም በጸሎት በምግባር በሃይማኖት የሚያጸና ይህ መንፈስ ቅዱስ ነው። አጽናኝ የተባለው ጰራቅሊጦስ ነው። በጾም በጸሎት የሚያጸና ጸሎቱ ስናይ እንጀምራለን። ስንጀምረው እናስታውሳለን። መጨረሻው ደርሰን እናየዋለን። ሀሳብ በብዙ ነገሮች ተወጥሮ በብዙ ነገሮች ተውጦ የጸሎት መጽሐፉ ይዘረጋል። ከንፈር ያነበንባል፣ ይንቀሳቀሳል። ሕሊና ግን አንዳንዴ ባህር ማዶ ሂዶ ይገኛል። አንዳንዴ ሰፈር ውስጥ ሂዶ ሰፈሩን ይቃኛል። አንዳንዴ ጓዳ ውስጥ ገብቶ ብዙ ነገሮቹን ያንጎዳጉዳል። ጓዳ ውስጥ ገብቶ እንዲህ አይነት ጸሎት አለ። በዚህ መንፈስ ያልጸና በጰራቅሊጦስ ያልጸና እንዲህ አይነት አለ። እንዲህ አይነት ጸሎት ሰውየው በጸሎት አማካኝነት አቡነ ዘበሰማያትን ወይም አባታችን ሆይን ድምፅ ሳታሰማ አንድ ቃል ሳትናገር ከዘለቅ በቅሎዬን እሸልምሃለሁ አለዋሉ። ከዚያ ጓጓና ያለምንም ቅድመ ሁኔታ ጀመረው ጸሎቱን ይላሉ። ከዚያ እንደ ችሎታው ጀመረና መሀል ላይ ሲደርስ ትዝ ሲለው አንድ ነገር የቀረው አለ። በቅሎዬን እሸልምሃለሁ ነው ብሎት የነበረ ድምፅ ሳታሰማ ሳትነጋገር ከዘለቅ ከዚያ ትዝ ሲለው አንድ ነገር ረስቷል። መሀል ላይ ሲደርስ ጌታዬ እስከ ኮረቻዋ ነው ወይስ በቅሎዋን ብቻ ነው አላሉ። እንዲህ ነው ጸሎት። እስከ ኮረቻዋ ድረስ ነው ወይስ በቅሎዋን ብቻ ነው? እና የአሁን ጊዜ ጸሎት ይህን ይመስላል። ስንጀምረው እናውቃለን፣ ስንጨርሰው መጨረሻው ላይ ትዝ ይለናል። መሀል ላይ ግን ምን መልእክት እንዳለው ምን እግዚአብሔር ጋር ያለው መልእክት ምን እንደሆነ እንረሳለን። የጸሎት ጥቅሙ የጸሎት አገልግሎቱ ጸሎት ብዬ ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ከእግዚአብሔር ጋር መገናኘት ማለት ነው ይላል መጽሐፍ። ከእግዚአብሔር ጋር የሚነጋገርበት ነው ሰው ጸሎት። ለችግሩ ለሁሉ መፍትሄ የሚነጋገርበት የሚገናኝበት ነው ጸሎት እና ሀሳብ ጠቅለል ማለት አለበት። አንዳንድ ጊዜ በምትጸልይ ጊዜ በርህን ዝጋ የሚለው መጽሐፍ ለዚህ ነው ጥቅሙና አገልግሎቱ መልእክቱ። በሩ ከተዘጋ የሚያየው የለም የሚሰርቀው የለም ህሊናው። ይህንን ሲል ደግሞ በር የህሊና በርም አለ። የምንቀመጥበት በር የጸሎት ቤቱ ብቻ አይደለም። የህሊና በርህን ሌሎቹን እንዲያስተጋባ ሌሎቹን እንዲያስገባ ሌሎች ሀሳቦችን እንዲያስገባ በርህን ዝጋ ይላል እና ጸሎት ይሄ ነው። በዚህ በጸሎት በምግባር በሃይማኖት የሚያጸና ይሄ ነው መጽልያ ነው። ሁለተኛው መንጽሔ ይለዋል። መንጽሔ ማለት የሚያነጻ ሰው በኃጢአት ቆሽሾ በኃጢአት ዋልቆ በስርቆት ዋልቆ በዝሙት ዋልቆ በአምልኮ ጣዖት ዋልቆ በጉቦ በሙስና ዋልቆ የረከሰ እጅ በሙስና በጉቦ የቆሸሸ እግር የቆሸሸ ልብ የቆሸሸ ሀሳብ በኃጢአት የጨቀየች ነፍስ በኃጢአት የዋዠቀች ነፍስ በምን ትነጻለች? በንስሐ ሰው ንስሐ ገብቶ የንስሐ አባቱ የሰጠውን ንስሐ በስግደት በጾም በጸሎት በምጽዋት በዚህን ጊዜ ደፋ ቀና ሲል ሲሰግድ ወዙ እየተንጠፈጠፈ እንባውን እያፈሰሰ ሲሰግድ ማን ያነጻዋል? ይህ ጰራቅሊጦስ የተባለው አንጭ መንፈስ የሚያነጻ መንፈስ በስግደቱ በጾሙ በምጽዋቱ አማካኝነት ያነጻዋል። እና ሁለተኛው ይሄ ነው መንጽሔ የሚለው ነው። ሶስተኛው ጰራቅሊጦስ የሚለው ናዛዚ ያለት ደግሞ የሚያረጋጋ ማለት ነው። እንይ የተሸበረን አእምሮ የታወከን መንፈስ የሚያረጋጋ ይህ መንፈስ ቅዱስ ነው። የተሸበረው የታወከውን መንፈስ መተን ህሊናችን ሲታወቅ አእምሯችን ሲረበሽ
ቀረብ ብለን ስንጸልይ ሰግደን ተማጽነን ጸልየን ስንሄድ የተረበሸውን አይምሮ የታወከውን መንፈስ ያረጋጋዋል፣ ወደ ነበረበት ይመልሰዋል። ሌላው በሐዘን ጊዜ ስንት ተስፋ ከመቁረጥ አፋፍ የደረሰውን የሚወዳት እናቱን አጥቶ የሚወደውን አባቱን አጥቶ ዓለም ጨልማበት ሰማይ ተደፍቶበት እንዴት ነው የምኖረው እንዴት ነው የምዘልቀው ብሎ በሚጨነቅ ጊዜ እንግዲህ ስታዩት የሚወደውን አባቱን የሚወዳትን እናቱን የምትወዳው አባቷን የምትወዳት እናቷን አታ ስትጨነቅ በተስፋ የምንኖር በዚህ ምድር ላይ የምቀጥል አይመስልም። የሚወደው ወንድሙን የሚወደው ልጁን መቼም የሞት ቅደም ተከተል የለውምና አባት እናት እያሉ ልጅ የሚቀድምበት አጋጣሚ አለ። የሞት ቅደም ተከተል ስለሌለው በዚህ ጊዜ ያለው መሸበር ያለው መታወቅ ያለው አለመረጋጋት ምን ያህል ይከብዳል። ነገር ግን ያጨለማ ውጦት ሰማይ ተደፍቶበት የነበረው ወደ መቃብር ደርሶ መጥቶ አልኖርም አብሬ መቃብር ልግባ ሲል የነበረው ቀብሮ አፈር አልብሶ ሲሄድ አምላካዊ ቃል ኪዳን ነውና ተረጋግቶ ሌላ ሕይወት ሌላ ቀጣይ ሕይወት ይፈጠራል። ማነው እንዲህ ያረጋጋ? ማነው ያን ያስረሳ? የሚወደው አባቱን የሚወደውን የሚወዳት እናቱን የሚወደው ልጁን የምትወደው ልጇን የሚወደው ወንድሙን የምትወደው ወንድሟን እንድትረጋጋ እንድትረሳ የሚያደርግ ማን ነው? ቃል ኪዳኑ የዚህ የጰራቅሊጦስ ናዛዜ የተባለ የዚህ ቃል ኪዳን ነው። እንግዲህ ማን ይኖር ነበረ? እንደ መጀመሪያው ጭንቀት እንደ መጀመሪያው ውጥረት ገና መቃብር እስከሚገባ ድረስ ያለው ከባድ ሸክም አያኖርም ነበር፣ ከባድ ነበር። ነገር ግን እንዲህ የሚያረጋጋ ይህ መንፈስ ቅዱስ ጰራቅሊጦስ ነው። ሌላው አራተኛው ከሳቲ ማለት ነው። ከሳቲ ማለት ምስጢር ገላጭ፣ ምስጢርን የሚገልጽ ምን እንዲሆን በመሪነት ያሉት በማስተዋል እንዲመሩ፣ በጥበብ እንዲመሩ፣ በጥበብ እንዲያስተዳድሩ፣ ሕዝብ እንዳይከፋው፣ ሕዝብ ውስጡ እንዳይከፋ፣ አገልጋይ እንዳይከፋ፣ በየሥራ ዘርፉ ባለማዊ ሆነ በመንፈሳዊ ችግሮች እንዳይፈጠሩ ጥበብን የታደለ ሰው አለ፣ ማስተዋል የታደለ አለ። በጥበብ በማስተዋል የሚመራ የሚያስተዳድር በተለያዩ ከላይ ከከፍተኛው ስልጣን እስከ ተራ እስከ እድር መሪነት እስከ ቤተሰብ መሪነት እስከ ቤተሰብ ኃላፊነት በየኃላፊነቱ በየመሪነቱ ሁሉ ጥበቡን ማስተዋሉን የሚያድል ማን ነው? ምስጢር የሚገልጽ ይህ መንፈስ ቅዱስ ነው። ይህ ጰራቅሊጦስ ነው። ከሳቲ ምስጢር ገላጭ ነዋል። እኒህ በመጽሐፍ ቅዱስ ጥበበኛው ሰሎሞን በመጽሐፈ ነገሥት ላይ አንድ የለመነው ልመና አለ። ትልቅ ጥበብ፣ ትልቅ ጸሎት፣ የሚገባ ጸሎት። ጥበበኛው ሰሎሞን የነገሰ እንደሚታወቀው በ12 ዓመቱ ነው። ነገሰ በአእላፈ እስራኤል ላይ በዚያ ብዙ ሕዝብ ላይ ነገሰ በ12 ዓመቱ። ስለዚህ በ12 ዓመቱ በነገሰ ጊዜ ምን አለ? ወደ እግዚአብሔር ጸሎት አቀረበ። ጌታ ሆይ አምላኬ ሆይ በአጭሩ ለማሳጠር እባክህ ለባሪያህ ጥበብና ማስተዋልን ስጠው፣ አለዚያማ በዚህ ታላቅ ሕዝብ ላይ ይፈርድ ዘንድ እንዴት ይችላል? ብላቴና ታናሽ ነው። በዚህ ብዙ ሕዝብ ላይ ሊመራ አይችልም። ጥበብና ማስተዋልን ስጠው አለና ጸለየ፣ ለመነ። የሚገርም ጸሎት፣ የሚደንቅ ጸሎት። በየኃላፊነቱ ያለ ሰው ሁሉ መጸለይ ያለበት ይሄን ነው። በጥበብ ለመምራት በጥበብ ለማስተዳደር ሮሮ እንዳይኖር፣ ችግር እንዳይኖር፣ እርቅሶ እንዳይኖር፣ ንጹሕ እንባ እንዳይፈስ። ንጹሕ እንባ በጊዜው ጊዜ በቀሉ አይቀርምና በጊዜው ጊዜ ይረዝማል፣ በጊዜው ጊዜ ግን የንጹሕ እንባ መሬት ላይ ጠብሎ አይቀርም። ያ ፍርድ ይፋረዳል። ስለዚህ የሰሎሞን ልመና ይህ ነበር፣ አስገራሚ ልመና እና መሪዎች ሁሉ ይህንን መጀመሪያ መጸለይ ይገባቸዋል። በጥበብ ለመምራት በማግባባት ለመምራት ሁሉን በማስደሰት ለመምራት ይህ ያስፈልጋል። ሰሎሞን እዛ በኋላ ያው እንደምታውቁት ያረጋገጠበት አንድ ክፍል አለ፣ የመጽሐፍ ቅዱስ ክፍል። እዚያው በመጽሐፈ ነገሥት ላይ በዘመናዊው ትምህርት ቤት የብሉይ ዳኛ ብለው ከዚህ የወሰዱት ከመጽሐፈ ነገሥት ላይ ነው። የጥበበኛው ሰሎሞንን ጸሎት ልመና ያረጋገጠበትን በተግባር
መጽሐፈ ነገሥት ላይ በዚያ ላይ ወሰዱት። በመጽሐፈ ሳሙኤል ምዕራፍ 9 ላይም አለ። ይህንን ወሰዱት። የብልሁዳኛ ፍርድ አሉና ልጇ የሞተችባትና ልጇ ያልሞተችባት እንዴት እንደተጣሉ ይህንን ጊዜ አላጠፋም ስለምታውቁት፣ እንዴት እሱ ደግሞ እንደወሰነ እንዴት እንደፈረደ ልጇ የሞተባት የእሷን የሞተውን ወስዳ ካልሞተባት ጉያ እንቅልፍ ይዞ አስተኝታ ያልሞተባትን ሕፃን አምጥታ እሷ ጉያዋ አስተኝታ ከዛ በኋላ ይሄ እኔ ነው አለች። ያቺ ስትነሳ የሞተ አጥፋለች። የእሷ ልጅ አይደለም። ለምን? በወዙ ታውቀዋለቻ። የራሷ ልጅ አይጠፋትም። ስለዚህ ይሄ እኔ ልጅ አይደለም አለች። ይሄ እኔ ልጅ አይደለም፣ ያልሞተው የኔ ነው፣ የሞተው የእሷ ነው አለች። የለም የኔ ይህ ነው ያልሞተው አለቻችኛዋ ደግሞ ራሷ ተጭና የገደለችው ሰነፏ። ስለዚህ ወደ ፍርድ ሄዱ። ወደ ንጉሡ ፍርድ ጥበብና ማስተዋሉን ወደ ለመነው ሄዱ። ጥበበኛው ፍርድ ምን ፈረደ? ምን ወሰነ? እሺ ሁለቶቹም ሲጠየቁ ያችም የኔ ነው ያችም የኔ ነው ያልሞተውን። ከዚያ አንድ ፍርድ ዘረጋና ሰይፍ አቅርቦ አለ ይሄ ልጅ ከሁለት ይሰንጠቅና ለሁለቶቹም እኩል ይሰጣቸው አለ ጥበበኛው ሰሎሞን። ይህንን ሲል ያች የእሷ ልጅ ያልሆነችው ያልወለደችው ምን አለች? እውነት ነው ተከፍሎ ይሰጠን አለች። ያልወለደ አረደ ይሏቸዋል። ይሄ ነው ያልወለደ አረደ ይሉታል። የወለደችው ግን ወላጅ እናቷ ደረቷን እየደቃች ልጇ በሕይወት እንዲኖር እንጂ እንዲሞት አልፈቀደችም። ደረቷን እየደቃች ምን አለች? ለእሷ ይሁን ልጄ በሕይወት ይኑር አይከፈር ስጧትና ሕይወቱ አለች። ወላጅ እናት ናት አትጨክንምና። ከዚያ በኋላ ባለፍርዱ ጥበበኛው ምን አለ? ይህንን ብላቴና ለእሷ አይከፈል ላለችው ስጧት ወስዳችሁ የእሷ ልጅ ነው አለ። በዚህ አረጋገጠ። የለመነው ልመና በተግባር ላይ ዋለ ይሏቸዋል። ይህ ነው በመጽሐፍ ቅዱስ የተደገፈ። እዚህ ላይ የጀመረው እሱ ግን የለመነው ሁሉን አገኘ። ጥበብና ማስተዋልን ብቻ ነበር የለመነው። ምንን አገኘ ግን? ባለጸግነትንም ረጅም ዕድሜንም። አንተ ባለጸግነትን ረጅም ዕድሜን ከሰዎች በላይም አድርገህ ብለህ አልለመንህም። የሚያስደንቀውን የሚያስገርመውን ጥበብና ማስተዋልን ለምንሃልና ያለመንኸውን ሁሉ ሰጥቻለሁ። ባለጸግነትን፣ ረጅም ዕድሜን፣ ስልጣንንም፣ ጥበብንም ማስተዋልንም ከአንተ በፊት አንተን የሚመስል አልተነሳም፣ ከአንተ በኋላም አንተን የሚመስል የለም። ይህን ሁሉ ሰጥቻለሁ አለው። ልመናው ተገቢና አስፈላጊ ስለሆነ ነው እንጂ ከሌን አጥፋልኝ፣ እከሌን ትግደልልኝ፣ እከሌን አታሳየኝ፣ እከሌን ሕይወቱ የምታጠፋልኝ ቢሆን ኑሮ ተቀባይነት የለውም፣ እግዚአብሔር አይወደውምና። ስለዚህ ይህንን ምስጢር የገለጸ እግዚአብሔር ከሳቲ ማስተዋሉን ጥበቡን ለመሪዎች እንዲገልጽ ያስፈልጋል። ብዙ ጊዜ ዓለም የምትተረማመሰው እሮሮ የሚበዙት በየመስሪያ ቤቱ በየተቋማቱ በመንፈሳዊውም በዓለማዊውም እሮሮ ጩኸት ይበዛል። መፍትሄ ሰጭ የለም። ጊዜ ይፍተው ብቻ ጊዜ ይፍተው። እንዲህ የሚበዛ ለምን ነው? ጥበብና ማስተዋል ያልተሞላበት መሪ ከሆነ እሮሮ ይበዛል፣ ጩኸት ይበዛል፣ ጭንቀት ይበዛል። ጆሮ ዳባ ልበስ። ለችግሩ መፍትሄ መስጠት ይልቅ የውሸት ምላሽ ለማምለጥ ከነገሮቹ ከምክንያቶቹ 30 ምክንያት መደርደር። ይህ ደግሞ ከችግር ነፃ ያወጣ ከችግር ነፃ ያደርግ። በጊዜው ጊዜ እውነት እየተገለጸች ሲሄድ ያ እንደ ተራራ የገዘፈች ውሸት ቆይታ ትመነምናለች፣ የተዳፈነች እውነት ትወጣለች። እና ለመሪዎች ሁሉ ጥበብ ከምስጢር ገላጭ ያስፈልጋል። እንግዲህ ያ ዲግሪ ማስተሩማ ምን ችግር አለ? በዲግሪ በማስተር በዶክትሬትማ ሰላም ሊመጣ ኑሮ ምን ችግር ነበር? 30 ዶክትሬት 30 ማስትሬት 30 ዲግሪ ይሰበስባል። ከወረቀት የዘለለ ሌላ መፍትሄ የለው። አባቶቻችን በተፈጥሮ ያገኙት ዶክትሬት ማስትሬት ይሄ እንዴት በሰላም ያስተዳድር፣ እንዴት ሰላም ያሰፍን ነበር፣ እንዴት በአንድነት ይኖር ነበረ፣ እንዴት በአንድነት መቆም ነበረ። ግን ከወረቀት ውጭ ወረቀት ሳጥን ከመሙላት ውጭ ሌላ ፋይዳ የሌለው ሆነ። ስለዚህ ዋናው ከዚህ ሁሉ በላይ ምንድን ነው? ከሳት የሚለው የዚህ ምስጢር ገላጭነት ያስፈልጋል። ጥበቡን ማስተዋሉን ግለጽልኝ የሚለው ይሄ ከሆነ በመንፈሳዊው በዓለማዊውም የሕዝብ ደስታ የሕዝብ ሐሴት ይሞላል። ሌላው አምስተኛው መስተስሪ ኃጢአትን የሚያስወግድ ማለት ነው። ከመጀመሪያው መንጽሔ ከሚለው ጋር አብሮ የሚሄድ ነው። ጊዜ አላጠፋም። መጨረሻው መስተፍስሒ ማለት ነው ትርጉሙ። መስተፍስሒ ማለት
የሚያስደስት ሐሴትን የሚሞላ የሚል ነው የመጨረሻው ስድስተኛው። እዩት እንግዲህ ምንድን ነው የሚያስደስት በዓለም ላይ ምን ያስደስታል? ዛሬ በዚህ ዘመን በዚህ ወቅት ምን ያስደስታል? ምንም ያስደስት ነገር የለም። ፎቁ አያስደስት፣ መኪናው አያስደስት፣ ባንክ ቤት የሞላው ብር የተቀመጠው ብር አያስደስት፣ ሁሉ አያስደስት። ምን ያስደስት ነገር አለ? ፎቁ ተቀምጦ እናንተ እንዲያው ይህን ፎቅ እያዩ እኮ እንዲያው እንዳያግቱኝ እንጂ እንዲያው ያለው መስሏቸው ይህ ፎቅ ባላሳገተኝ ይህ ፎቅ እየታየ እንዲያው ያለው መስሎት እንዳልታገተ እንጂ እንዲህ ነው። ጭንቀት ነው፣ ደስታ የለውም። መኪና ይህን መኪና የተው ይህን ሳንቀሳቀስ ባዶ እኮ ነው፣ ብድር የተሞላበት በዕዳ የተያዘ በዕዳ የተሸፈነ እኮ ነው። ይህን መኪና አይተው ባላገቱኝ እንጂ ስጋት እንጂ ጭንቀት እንጂ ውጥረት እንጂ የሚያስደስት ነገር የለም በዚህ ዘመን። ሌላው ባንክ ቤት ያለው ብር ሲያስደስታል። ብር እንደ ጊዜ ግብር አስፈላጊ ነው። የዕለት ጉርስ የዓመት ልብስ ለራስን ሸፍኖ ቤተሰብን መርቶ ለመኖር በመጠኑ አስፈላጊ ነው፣ ጥሩ ነው። የበዛው ግን ዛሬን ያስደስታል ሆነ። በብር የተደሰተ ማን አለ ዛሬ ከጭንቀት ውጭ ከውጥረት ውጭ? ባንክ ቤት እንግዲህ ዛሬ ገተው መቼም በቅንጅት ነው። ባንክ ቤት የተወሰነ አለ ከሌን ያዘው ባንክ ቤት ይህን ያህል ብር አለውና ይህን ያህል ጠይቀው የሚል ከዚያ አለ። ከዚያ ደግሞ አጋዥ የተደራጀ አለ። ከዚያ ደግሞ የአካውንቱን የተቀመጠውን በአካውንቱ ደግሞ ጠቋሚ አለ። ተቀናጅቶ በዝረፍ ማገድ ስለሆነ ስለዚህ ብሩ የሚያስደስት ነገር የለም። በዚያ ምክንያት መታገት፣ መያዝ፣ መጨነቅ ከደስታ ውጭ ምን ሆነ? ሐዘን፣ ጭንቀት፣ ውጥረት። ስለዚህ ምንም የሚያስደስት ነገር የለም። ሁሉም ነገር የሚያስደስት የለም። የሚያስደስተው ማን ሆነ? አሁን የዕለት ጉርስ የዓመት ልብስ በልቶ መኖር ከዚያ ጭንቀት ነፃ ነው። መቼም በመጠኑ ለማለት ፈልጌ ነው። እና ምንም የሚያስደስት የለም። የሚያስደስት ብቻ ይህ ጰራቅሊጦስ የተባለው መንፈስ ቅዱስ ሐሴትን የሚሞላ በዚህ ጸጋ የተሞላ በዚህ ሐሴትን የተሞላ ደስታው ሰማያዊው ነው፣ ምድራዊው ነው። በዚህ ምድር ላይ ግን ምንም የሚያስደስት የለም። ስለዚህ ሁላችንም በተዘረዘሩት በትዳር ሕይወት በትዳር በተክሊል ጸንተን በሚያረጋገው በጥበብ በማስተዋል ጸንተን በሚያስደስተው ሰማያዊ ደስታ ተደስተን እንድንኖር መልካም ፈቃድ ይሁንልን። ያስተማረን የመከረን የገሰጸን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።